ሰላም እንዴት ናቸው? ይህ ቢለርን ቻናል ነው። በዛሬ ቪዲዮ ደግሞ ፓርት 2 ወይም ደግሞ የቻፕተር 1ን ፓርት 2 የምናይ ይሆናል። በዚህ ቪዲዮ የኮምፓራቲቭ ፐብሊክ አድሚኒስትሬሽን ኤንድ ግሎባል ትሬንድ የቻፕተር 1 ፋውንዴሽንስ ኦፍ ፐብሊክ አድሚኒስትሬሽንን የቀጠለ ፓርት ወይም ደግሞ ፓርት 2 የምናይ ይሆናል። በዚህ ቪዲዮ the internal versus the external administration and also the public administration versus the ፕራይቬት አድሚኒስትሬሽን የሚሉትን ኮንሰፕቶችን ፈጠን አድርገን ለማየት እንሞክራለን። ከዚህ በኋላ ፈጠን አድርገን ሁሉንም ከቨር ለማድረግ እንሞክራለን። so let's jump to our topic, the internal versus the external administration. There has been also attempt to define public administration with respect to its internal and external dimensions. ከዚህ በፊት በነበሩ ቪዲዮ በፓርት 1 ላይ እንዳየነው አድሚኒስትሬሽን እና ፐብሊክ አድሚኒስትሬሽንን የተለያዩ ስኮላሮች የሰጡትን ዲፊኒሽኖችን አይተን ነበረ። ሶ አሁን ደግሞ በኢንተርናል እና በኤክስተርናል አድሚኒስትሬሽን ፐርስፔክቲቭ አድርገን ፐብሊክ አድሚኒስትሬሽንን ዲፋይን ለማድረግ እንሞክራለን የሚለው። ሶ ኢንተርናል አድሚኒስትሬሽን ማኔጅመንት ኦፍ አን ኦርጋናይዜሽን ፎከስስ ኦን ኢንተርናል ሲስተምስ ኤንድ ፕሮሰስስ use of needed resources, personnel, materials, technology to perform certain prescribed functions. So, internal administration ማለት the management of an organization is an organization manage ማድረግ ነው። focus on the internal systems and processes የኢንተርናል ሲስተም እና ፕሮሰሱን ነው ፎከሱ። ይሄ ማለት ምን ማለት ነው? ለምሳሌ የጤና ሚኒስቴር ቢሮ አለ። ሶ ያ ኦርጋናይዜሽንን ኢንተርናል ሲስተሙና ፕሮሰሱን ማኔጅ ስናደርግ የኢንተርናል አድሚኒስትሬሽን ብለን ልንጠራው እንችላለን። so it uses of needed resources, personnel, materials, technology to perform certain prescribed function. The external administration, it is about managing relationships with agencies and groups outside the administrative control of the organization to achieve its objectives. ሶ የዛን የአንዱን ድርጅት ወይም ደግሞ ኦርጋናይዜሽኑን ኦብጀክቲቭን አቺቭ ለማድረግ ከሌሎች ተቋማት ለምሳሌ የጤና ሚኒስቴር ቢሮ ብለናል፣ ከማዕድንና ነዳጅ ሚኒስቴር ወይ ደግሞ ከሌሎች አጋር ኤጀንሲዎች ወይም ደግሞ ግሩፖች ጋር ያለው ሪሌሽንሺፕ ደግሞ ኤክስተርናል አድሚኒስትሬሽን ይባላል። ሶ ፐብሊክ አድሚኒስትሬተርስ አር believed to operate in a complex set of environment, political, economic, social and other settings. ስለዚህ ፐብሊክ አድሚኒስትሬተሮች በኮምፕሌክስ ሴት ኦፍ ኢንቫይሮንመንት ላይ ኦፕሬት ያደርጋሉ ተብሎ ይታመናል። defining public administration as an activity and as an academic discipline. so በዚህኛው ደግሞ ስላይድ የምናየው ይሄን ፐብሊክ አድሚኒስትሬሽንን ልክ እንደ አክቲቪቲ ወይም ደግሞ እንደ ተግባር እና ደግሞ እንደ አካዳሚክ ዲሲፕሊን ወይ ደግሞ እንደ ስተዲ define እናደርገዋለን። public administration is both academic discipline and a field of practice. That is, public administration is a field of study or a discipline and an occupation field of practice. However, there was much disagreement about whether the study of public administration can properly be called as a discipline, largely because of the debate over whether public administration is a subfield of political science or a subfield of administrative system. so ይሄንን ፐብሊክ አድሚኒስትሬሽን ልክ እንደ ዲሲፕሊን ብለን ለመጥራት ዲስአግሪመንት አለ ወይም ደግሞ ብዙ አግሪመንት የለም ወይ ነው ስምምነት የለም። ምክንያቱም ይሄን ፐብሊክ አድሚኒስትሬሽንን የፖለቲካል ሳይንስ ነው ወይ ደግሞ የአድሚኒስትሬቲቭ ሳይንስ ፊልድ ነው ብለን ክሊርሊ ለመናገር ስለሚከብደን ወይም ደግሞ ዲቤቴብል ስለሆነ ይለናል በዚህኛው ስላይድ። So from the academic perspective, public administration is defined as a program, a program that prepares individuals to serve as managers in the executive arm of the government, local, state and federal government. So ይሄ ልክ እንደ አካዳሚክ ፐርስፔክቲቭ ወይ ደግሞ እኛ እንደምንማረው ፐብሊክ አድሚኒስትሬሽንን ዲፋይን ስናደርገው ፕሮግራም ነው። ያ ፕሮግራም ደግሞ ኢንዲቪጁዋልሶችን ፕሪፔር ያደርጋል ወይም ደግሞ ያበቃል ለምን ሰርቭ እንዲያገለግሉ as a manager in the executive arms of the government የገቨርንመንቱን ኤክስኪዩቲቭ ወይም ደግሞ ተርጓሚው አካል ላይ እንደ ማናጀር ሆነው እንዲያገለግሉ
ብቁ የሚያደርግ ነው ልክ እንደ አካዳሚክ ፐርስፔክቲቭ ዲፋይን ስናደርገው ማለት ነው። ሶ ኤክስኪዩቲቭ አርም ኦፍ የገቨርንመንት አርም የሚባሉት ሶስት ናቸው። ሌጂስሌቲቭ፣ ኤክስኪዩቲቭ ኤንድ ጁዲሻሪ ይባላሉ። ከነዛ ውስጥ ልክ እንደ ኤክስኪዩቲቭ ብቁ የሚያደርግ ነው ይሄ እንደ አካዳሚክ ፐርስፔክቲቭ ፎከስ ኦን ዘ ሲስተማቲክ ስታዲ ኦፍ ኤክስኪዩቲቭ ኦርጋናይዜሽን ኤንድ ማኔጅመንት። ሶ ይሄ ፎከስ የሚያደርገው ሲስተማቲክ ስተዲ በቃ ልክ እንደ አካዳሚክ ዲሲፕሊን ስለሆነ እያየነው ያለ ነው። ይሄ ፐርስፔክቲቭ ስለ ስተዲ ነው በቃ ስለ ጥናት ወይም ሲስተማቲክ ሳይንቲፊክ ጥናቶችን ነው የሚያጠናው ማለት ነው። ሶ for the development of public administration as an academic study not as an activity in the USA, Woodrow Wilson is considered as the father of public administration. ሶ ውድሮ ዊልሰን የሚባለው የአሜሪካ 28ኛ ጠቅላይ ፕሬዚዳንት ነው እና ይህ ኮንሲደራድ ዘ ፋዘር ኦፍ ፐብሊክ አድሚኒስትሬሽን ተብሎ ይታሰባል። ምክንያቱም ይህ ሰውዬ ወይንም ይህ ፕሬዚዳንት ፐብሊክ አድሚኒስትሬሽን ልክ እንደ አካዳሚክ ስተዲ የጀመረ ስለሆነ በአሜሪካ ሀገር he first formally recognized public administration in an 1887 article entitled the study of administration በሚል በአርቲክሉ ለመጀመሪያ ጊዜ ፎርማላይዝድ ያደረገ ሰው ስለሆነ ፐብሊክ አድሚኒስትሬሽን በ1887 as an activity Wilson advocated the dichotomy concept, the separation of politics and administration. so ስለ ዲክቶሚ ኮንሰፕት በቀጣዩ ስላይዶች የምናየው ሲሆን ይሄ ባጭሩ ዲክቶሚ ኮንሰፕት ማለት የፖለቲካል አትሞስፌር እና አድሚኒስትሬቲቭ አትሞስፌር ለየቅል ወይ ደግሞ የተለያዩ ናቸው። ማለትም አሁን ለምሳሌ ብልጽግና ኢዜማ ምናምን እንደሚባሉ ፖለቲካ ፓርቲዎች እና ደግሞ አድሚኒስትሬሽን ደግሞ የጤና ሚኒስቴር ምናምን የሚባሉት የተለያዩ ናቸው፣ ተግባራቸው ምንም አይገናኝም፣ ሰፓሬት የሆኑ ናቸው ብሎ ነው አድቮኬት የሚያደርገው ዊልሰን። so the study of public administration requires interdisciplinary approach. so public administration ለማጥናት ወይም ደግሞ ለመረዳት ኢንተርዲሲፕሊናሪ አፕሮችን መጠቀም አለብን። ለምሳሌ ፖለቲካል ሳይንስ፣ ሶሺዮሎጂ፣ ኢኮኖሚክስ፣ ማኔጅመንት የሚባሉትን ሌሎችን ዲሲፕሊኖችን አንድ ላይ አድርገን በማጥናት ስለ ፐብሊክ አድሚኒስትሬሽን ዲስክራይብ ወይም ደግሞ ዲፋይን ማድረግ እንችላለን ነው የሚለው። approach to define public administration, there is a lack of consensus on the scope of public administration. public administration ስኮፑን ወይም ደግሞ አቃፊታውን ወይም ደግሞ እይታውን ክሊርሊ ለመናገር ላክ አለ ወይም ደግሞ እጥረት አለ፣ lack of consensus አለ። this has led to different approaches in the definition of the subject. so ይሄኛው ደግሞ ስኮፑን ደግሞ በግልጽ ስለማናውቀው የተለያዩ አፕሮቾችን የተለያዩ ዲፊኒሽኖችን ለሰብጀክቱ ሲሰጡ እንመለከታለን። some view it broadly or modern view while others view it narrowly or traditional view. so ይሄ ባጭሩ ይሄ broadly ወይም ደግሞ modern view የምንለው እና ደግሞ traditional ወይም ደግሞ narrowly view የሚባለው ስለ ስኮፑ የሚነግረን ነገር ነው። so broad view, some have a broader view about public administration. for them public administration includes all branches of government, policy formulation, policy implementation. so ይሄ ባጭሩ all branches of government ማለት የገቨርንመንት ብራንቾች ሶስት ናቸው፣ ሌጂስሌቲቭ፣ ኤክስኪዩቲቭ እና ጁዲሻሪ የሚባሉ ናቸው። so በብሮድ ቪው ወይ ደግሞ በሞደርን አሁን ባለንበት በሞደርን ቪው ይሄ ፐብሊክ አድሚኒስትሬሽን all three ብራንቾችን ያካትታል ወይም ደግሞ የሶስቱም ፕራክቲስ ወይ ደግሞ አክቲቪቲ ነው ይለናል። so ይሄ ማለት ምን ማለት ነው? ፖሊሲ ፎርሙሌሽን፣ ፖሊሲ ኢምፕሊሜንቴሽንም በፐብሊክ አድሚኒስትሬሽን ላይ ኢንክሉድ ይሆናል፣ both policy making and policy execution. but in narrow view focus mainly on executive branches, policy execution. so በናሮ ቪው ደግሞ ስለ ኤክስኪዩቲቭ ብራንች ብቻ ነው ይሄ ፐብሊክ አድሚኒስትሬሽን የሚያገባው ብለው አድቮኬት የሚያደርጉ ናቸው። so supported by Woodrow Wilson, L.D. White, Harold Simon and Pfinners. እነዚህ ስኮላሮች የናሮ ቪው ደግሞ ትራዲሽናል ቪውን አድቮኬት የሚያደርጉ ወይ ደግሞ ሰፖርት የሚያደርጉ ናቸው። so hence there are differing views regarding the scope and range of activities to be included in public administration. so የተለያዩ ዲፈሪንግ ቪውዎች አሉ በስኮፕ እና ሬንጅ እስከ የትኛው ድረስ የፐብሊክ አድሚኒስትሬሽን አክቲቪቲ ያካትተዋል ኢንክሉድ ይሆናል በሚለው ዙሪያ ላይ ማለት ነው። some thinkers view it broadly to include all governmental activities
while others see it narrowly to consider only those activities concerned with the executive branch of the government. So ቅድም እንዳልኳችሁ all branches of governmental activity ወይም ደግሞ legislative, executive and judiciary የሚባሉትን ሶስቱንም የገቨርንመንት አርሞችን ያካትታል የሚሉት ብሮድ ቪው የሚባሉ አሉ። በናሮ ደግሞ ኤክስኪዩቲቭ ብቻ ነው የሚሉም አሉ። difference between administration and public administration. So now let us differentiate the administration and public administration. Administration በፓርት 1 ላይ መጀመሪያ ላይ ዲፋይን ለማድረግ ሞክረናል። ከዛ ደግሞ በዛው በፓርት 1 ላይ ስለ ፐብሊክ አድሚኒስትሬሽንም ያየን ይሆናል። ከዛም በኋላ አሁን አድሚኒስትሬሽን እና ፐብሊክ አድሚኒስትሬሽንን መለየት ነው አሁን በዚህ ስላይድ ላይ የምናየው ማለት ነው። Administration can occur in a various contexts including business, education, healthcare, non-profit organizations, etc. So administration በተለያዩ ኮንቴክስቶች ላይ ይገኛል። Public administration on the other hand can be understood as any kind of administration in a public interest. So ከነዚህ ውስጥ ስለ ፐብሊክ ኢንተረስት ብቻ የሚያገባው ፐብሊክ አድሚኒስትሬሽን ብለን እንጠራዋለን ማለት ነው። So this simply means governmental administration. ይሄ ማለት ወይም ደግሞ ፐብሊክ አድሚኒስትሬሽንን ገቨርንመንታል አድሚኒስትሬሽን ማለት እንችላለን። Therefore, the main difference between the administration and public administration lies in their scope, the former being much broader than the latter. So, main difference አቸው በአድሚኒስትሬሽን እና በፐብሊክ አድሚኒስትሬሽን ስኮፕ ላይ ነው ወይ ደግሞ አቀፌታቸው ላይ ነው የሜን ዲፈረንሳቸውን የምናገኘው። administration broader ነው በጣም much broader than the latter or the public administration. So public administration is the subset of the administration. በአድሚኒስትሬሽን ስር ያለ አንደኛው አካል ይሄ public administration ብለን እንጠራው እንችላለን። So administration is a broad concept applicable across various sectors. Public administration is a specialized or subfield of focused on the governance and delivery of public service. Public service-ን deliver ማድረግ ላይ ነው ብቻ ነው የሱ ፎከሱ ማለት ነው። So public administration versus private administration. So አሁን ደግሞ public administration እና private administration-ን versus differentiate እናድርጋቸው. There are two different views on the relationship between public and private administration. These two major views are administration as indivisible, administration as distinct. So እነዚህ ፐብሊክ እና በፕራይቬት አድሚኒስትሬሽን ዲፈረንሺየት ስናደርግ ሁለት ዲፈረንት ቪውዎች አሉ በዚህ ዙሪያ ላይ በፐብሊክ እና በፕራይቬት አድሚኒስትሬሽን መካከል ላይ ዲፈረንሺየት በምናደርግበት ሰዓት የመጀመሪያው ኢንዲቪዚብል የሚባሉ ሲሆን የሁለተኛው ዲስቲንክት የሚባሉት ናቸው። let's see one by one. Administration as indivisible. So one group of thinkers view that administration is an indivisible entity. This is to mean that public administration and private administration are similar. ይሄ ባጭሩ ፐብሊክ እና ፕራይቬት አድሚኒስትሬሽኖች ተመሳሳይ ናቸው፣ ሲሚላር ናቸው ብለው የሚናገሩት ናቸው። ኢንዲቪዚብል ኢንቲቲ አድርገው የሚያዩት ፐብሊክ እና ፕራይቬት አድሚኒስትሬሽን። Some of those thinkers are Arwick L, Mary Parker Follett and Henry Fayol የሚባሉት እነዚህ አድቮኬት ያደርጋሉ ወይ ቲንከሮች ናቸው፣ ስኮላሮች ናቸው። Why some say they are similar? ለምንድን ነው ሲሚላር ሊሉ የቻሉበት ምክንያት? የመጀመሪያው ምክንያታቸው difficult to clearly separate public and private activities. So የመጀመሪያው የነሱ ምክንያታቸው የፕራይቬት እና የፐብሊክ አክቲቪቲ ብለን ክሊርሊ ሰፓሬት ማድረግ በጣም ከባድ ስለሆነ it is difficult to clearly demarcate the sphere of the two types of administrative activities. Private organizations sometimes perform public services. Private organizations አንዳንድ ጊዜ የፐብሊክ ሰርቪስንም ፐርፎርም ያደርጋሉ። There are many private agencies which also perform tasks which are strictly public service or welfare oriented. Government ሶስተኛው ምክንያታቸው government sometimes perform commercial like activities. የኮሜርሻል ኔቸር ያላቸውን አክቲቪቲዎችን government sometimes perform ያደርጋል። There are many tasks performed by the government bureaucracy which may be of a private nature. Private nature ያላቸውን አክቲቪቲዎችን የቢሮክራሲ የሆነ የገቨርንመንት አካል perform ያደርጋል። They have common administrative methods.
ሁለቱም ፐብሊክ ኤንድ ፕራይቬት አድሚኒስትሬሽን ተመሳሳይ የሆነ ሜተድ ነው የሚጠቀሙት። ኮመን ሜተድ ነው አድሚኒስትሬቲቭ ሜተዳቸው። ሜተድስ ኤንድ ወርክ ፕሮሲጀርስ ሜይ ቢ ኮመን to both public and private administrations. Example, accounting, statistics, office management, etc. So ልክ እንደ አካውንቲንግ ስታቲክስ ኤንድ ኦፊስ ማኔጅመንት ያላቸው ሜቶዶቹ ኮመን ናቸው ወይም ፕሮሲጀሮቻቸው ተመሳሳይ ነው በፕራይቬትም በፐብሊክም ብናይ ማለት ነው። ሶ አምስተኛው ምክንያታቸው in the fifth place administration principles apply equally to public and private sectors. So administration principle ደግሞ equally apply ይሆናል በፕራይቬትም በፐብሊክም as basic principle are applicable equally to all organizations whether public or private. This view is obviously based on certain clearly observable similarities in the practice of public and private administration. Differences are of a degree, not a kind. So በእነዚህ በኢንዲቪዥዋል በሚሉበት እንትናቸው ላይ ስድስተኛው ምክንያታቸው ልዩነታቸው በዲግሪ ነው እንጂ በካይንድ ወይ ደግሞ በአይነት አይደለም። ዲግሪያቸው የተለያየ ይሄ ሞር ወደ ፐብሊክ ሊሆን ይችላል፣ ያ ደግሞ ሞር ወደ ፕራይቬት ሊሆን ይችላል እንጂ በካይንዳቸው ተመሳሳይ ናቸው ብለው ነው አድቮኬት የሚያደርጉት። ሶ ሁለተኛው ቪው ደግሞ አድሚኒስትሬሽን አስ ኤ ዲስቲንክት ደግሞ የተለያዩ ናቸው፣ ጭራሽ የተለያዩ ናቸው ብለው የሚያምኑት there are still fundamental differences between public and private administration. Public administration and private administration differ significantly in their purpose, scope, operation, context, environment, etc. So ፈተና ላይም ቢሆን ፐብሊክ ኤንድ ፕራይቬት አድሚኒስትሬሽን ዲፈረንሳቸው ምንድነው ቢባል በፐርፐዛቸው፣ በስኮፕ እና በኦፐሬሽናል ኮንቴክስት ወይም ደግሞ በኤንቫይሮንመንታቸው ነው ልንል የምንችለው። ምክንያቱም ፐብሊክ እና ፕራይቬት አድሚኒስትሬሽን ሜይንሊ ሲግኒፊካንትሊ ዲፈረንሳቸው በፐርፐዝ፣ በስኮፕ እና በኦፐሬሽንስ። In addition, public administration is bureaucratic, characterized by red tape, inefficiency, whereas private administration is efficient. So, በተጨማሪም ፐብሊክ አድሚኒስትሬሽን ቢሮክራቲክ ነው። ካራክተራይዝድ ባይ በምንድነው ካራክተራይዝ ሬድ ቴፕ ማለት የተንዛዛ፣ አሁን ለምሳሌ ቀበሌ ምናምን ፖስታ ፓስፖርት ምናምን ኤምባሲ ምናምን ብንሄድ በጣም የተንዛዛ ነው የእንትናቸው እና ኢንኤፊሽንትም ነው ግን በፕራይቬት ላይ ኤፊሽንት ነው ማለት ነው። The following are some of the specific differences between the two. In the first place, political direction or ministerial responsibility. So in a public administration is subject to political control. So public administration በpolitical control ስር ነው ያለው። Unlike private administration, public administration is subjected to political direction in most policy matters. Ministers set policies while bureaucrats implement them. ሚኒስተሮች ፖሊሲን ሴት ያደርጋሉ፣ ቢሮክራቲክ ወይ ደግሞ ሲቪል ሰርቫንቶች ኢምፕሊመንት ያደርጉታል። Ministers set the broad policy guidelines within which bureaucrats are responsible for implementing the policies. Private administration not under political direction, controlled by owners or board of directors. So በፕራይቬት ጊዜ ግን በፖለቲካል ዳይሬክሽን አንደር አይደሉም ወይም ደግሞ በዛ ቁጥጥር ስር አይደሉም። ኮንትሮል የሚሆኑት በኦነር ወይም ደግሞ በቦርዶች አማካኝነት ነው። ሁለተኛው ዲፈረንሳቸው ፕሮፊት ሞቲቭ ኤንድ ማርጂናል ሪተርን። ፐብሊክ አድሚኒስትሬሽን ሰርቪስ ኦሪየንትድ ነው። even in the so called revenue producing departments the primary motive remains public service. ኢቨን እንኳን በዚህ ሬቨኒው ፕሮዲዩሲንግ የሚባለው ዲፓርትመንት ስር ለራሱ ዋናው ሞቲቫቸው በፐብሊክ ሰርቪስ ላይ ነው እንጂ ስለ ፕሮፊት አያስቡም። በፐብሊክ አድሚኒስትሬሽን ስር no direct link or correlation between income and expenditure may operate at financial loss for public welfare. Public utility services provided by governments, profit making is not its objective. ይሄ ማለት ባጭሩ ምን ማለት ነው? አሁን ለምሳሌ የመንግስት አስተዳደሮች የተለያዩ ሆቴሎችንም ምናምንም ይገነባሉ። ነገር ግን እነዛን መንገድ ምናምን ሲገነቡ ፕሮፊት ሞቲቭ አይደሉም። በጣም በኪሳራ ላይ ሆኖ ነው የሚገነቡት። ኢቨን እንኳን ትላልቅ ሆቴሎች በመንግስት የተያዙት መጀመሪያ ሲገነቡ በጣም በብዙ ኪሳራ ነው የተገነቡት፣ ግን ከብዙ አመታት በኋላ ነው ወደ ትርፍ እንኳን መምጣት የሚጀምሩት። ስለዚህ ዋና ሞቲቫቸው ስለ ፐብሊክ ሰርቪስ ወይም ደግሞ ስለ ፐብሊክ ኢንተረስት ነው እንጂ ስለ
ፕሮፊት ወይም ደግሞ ስለ ማርጂናል ሬቨን ወይ ማርጂናል ሪተርን አይደለም። ሶ ፕራይቬት አድሚኒስትሬሽን ፕሮፊት ኦሪየንትድ ነው። ቢዝነስማን ዊል ኖት አንደርቴክ ቬንቸር that is unlikely to yield a ፕሮፊት የማያስገኝለት ከሆነ ያንን ቢዝነስ በታምር አይከፍትም ማለት ነው። ይሄ ፕራይቬት አድሚኒስትሬሽን ኢንቨስትድ ቤዝድ ኦን ኤክስፔክትድ ሪተርንስ የሆነ ኢንቨስት የሚያደርጉት የሆነ ሪተርን አገኛለሁ ብሎ ነው፣ ወይ ደግሞ የሆነ ገንዘብ ፕሮፊት አገኛለሁ ብለው አስበው ነው። avoids unprofitable ventures ሶሻል ኔሴሲቲ ኤንድ ስኮፕ። ስለዚህ አሁን ደግሞ በሶስተኛ ደረጃ ላይ ሶሻል ኔሴሲቲ እና በስኮፓቸውም ዲፈረንስ አላቸው። ፐብሊክ አድሚኒስትሬሽን አድሬስስ ሶሻል ኒድስ ኤንድ ፐብሊክ ዩቲሊቲስ ስለ ፐብሊክ ዩቲሊቲ ወይም ደግሞ እርካታና ሶሻል ኒዶችን ነው አድሬስ የሚያደርገው። ፕሮቫይድስ ኤሰንሻል ፐብሊክ ሰርቪስስ ትራንስፖርቴሽን፣ ፖስታል ሰርቪስስ፣ ዲፌንስ፣ ፖሊስ፣ ሄልት ሰርቪስ ኤትስ የተለያዩትን እነዚህን አድሬስ ሲያደርግ ሃንድስ ላርጅ ስኬል ኤንድ ኮስትሊ ሰርቪስስ ትላልቅ ስኬል ላርጅ ስኬል ያላቸውን እና ኮስት በጣም ወጪ ያለባቸውን ሰርቪሶችን ነው ሃንድል የሚያደርገው። ፕራይቬት አድሚኒስትሬሽን ፎከስ ኦን ማርኬታብል ጉድስ ኤንድ ሰርቪስስ ለማርኬት ወይም ደግሞ ገበያ ተኮር የሆኑ ጉዶች እና ሰርቪሶችን ነው ፎከስ የሚያደርገው ፕራይቬት አድሚኒስትሬሽን። ስኮፕ ኦፍ አክቲቪቲስ ኢዝ ናሮወር ኤንድ ሊሚትድ ቱ ዘ ኢኮኖሚካል ቪያብል አክቲቪቲስ። ይሄ ስኮፑ ለራሱ በፐብሊክ አድሚኒስትሬሽን በፕራይቬት አድሚኒስትሬሽን ናሮ ነው፣ በጣም ጠባብ ነው። ነገር ግን እዚህ ጋር በፐብሊክ አድሚኒስትሬሽን በጣም ላርጅ ስኬል የሆኑትን ብሮድ የሆኑትን ነገሮችን ነው እንትን የሚለው። ፐብሊክ ሪስፖንሲቢሊቲ በአራተኛ ደግሞ ዲፍረንሳቸው በሪስፖንሲቢሊቲ ፐብሊክ አድሚኒስትሬሽን አካውንተብል ቱ ዘ ፐብሊክ ለፐብሊኩ ወይ ደግሞ ለህዝቡ ተጠያቂ ግልጽ ነው፣ አካውንተብል ነው። ሰብጀክት ቱ ተጠያቂ ነው። ሰብጀክት ቱ ፐብሊክ ስክሩቲኒ ኤንድ ክሪቲሲዝም ኦር አፕል ባይ። ይሄ ማለት ደግሞ ለክሪቲሲዝም ወይ ደግሞ ለወቀሳ ምናምን ሰብጀክት ነው። መስት ሪስፔክት ፐብሊክ ዊል ስለ ፐብሊክ ዊል ደግሞ የፐብሊክ ፍላጎትን ሪስፔክት ማድረግ አለበት። ፕራይቬት አድሚኒስትሬሽን አካውንተብል ሜይንሊ ቱ ዘ ኦውነርስ ኦር ሼር ሆልደርስ። ይሄ ደግሞ አካውንተብል ደግሞ ተጠያቂነቱ ለኦውነርሶች እና ለሼር ሆልደሮች ብቻ ነው። ኖ ዳይሬክት ፐብሊክ አካውንታቢሊቲ የህዝብ ተጠያቂነት ወይም ደግሞ ግልጻኝ ተጠያቂነት የለውም ይሄ ፕራይቬት አድሚኒስትሬሽን። ዩኒፎርሚቲ ኦፍ ትሪትመንት በአምስተኛ ልዩነታቸው ዩኒፎርሚቲ ኦፍ ትሪትመንት ፐብሊክ አድሚኒስትሬሽን መስት ትሪት ሲቲዝንስ ዩኒፎርምሊ ኦር ኢምፓርሻሊ ኦር ዊዛውት ዲስክሪሚኔሽን። ፐብሊክ አድሚኒስትሬሽን ሲቲዝኖችን በዩኒፎርም በሆነ በተመሳሳይ ኢምፓርሻል ያለማግለል ወይ ደግሞ ያለማዳለት ነው፣ ያለ ዲስክሪሚኔሽን ነው መስትሪት ማድረግ ያለበት ሲቲዝን። ፕራይቬት አድሚኒስትሬሽን ደግሞ sometimes partial treatment is possible ፕራይስ ማርኬት ሎኬሽን። በፕራይቬት አድሚኒስትሬሽን ጊዜ ግን ፓርሻል ትሪትመንት ይኖራል ወይ ደግሞ ባለሀብቱ ወይ በፕራይስ ምናምን አንጻር ላይ ፓርሻል ትሪትመንት ወይ ደግሞ ማዳላት ምናምን ይኖራል ማለት ነው፣ ዲስክሪሚኔሽን ይኖራል። ኤክስተርናል ፋይናንሻል ኮንትሮል የውጭ የፋይናንሻል ኮንትሮል ደግሞ ፐብሊክ አድሚኒስትሬሽን ኢዝ ሰብጀክት ቱ ሌጂስሌቲቭ ፋይናንሻል ኮንትሮል። ይሄ ማለት ምን ማለት ነው? ህግ አውጪ ከሶስቱ ገቨርንመንታል አርሞች መካከል ሌጂስሌቲቭ፣ ኤክስኪዩቲቭ እና ጁዲሻሪ ብለናል። ከዛ ውስጥ ይሄንን የፐብሊክ አድሚኒስትሬሽንን በፋይናንሻል ኮንትሮል ረገድ ይሄ ሌጂስሌቲቭ ደግሞ ህግ አውጪው የህዝብ ተወካዮች ምክር ቤት ኮንትሮል ያደርገዋል ማለት ነው። ሶ ፐብሊክ አድሚኒስትሬሽን ኢዝ ሰብጀክት ቱ ኤክስተርናል ፋይናንሻል ኮንትሮል as government revenues and expenditures are overseen by the people's representatives through the legislature። ይሄ እንዳልኳችሁ ነው። በቃ በፒፕልስ ሪፕሬዘንታቲቭስ through the legislature ኦቨርሲን ወይ ደግሞ ይታያል፣ በዛ ግምገማ ስር ነው የሚቆየው ይሄ ፐብሊክ አድሚኒስትሬሽን። ፕራይቬት አድሚኒስትሬሽን is not subject to public financial oversight, that is of finances of private administration are not subject to control by any external public authority። በሌላ ፐብሊክ አውቶሪቲ ኦቨርሲን አይደረግም። so conformity to laws and regulations ላውንና ህግን ኮንፊርም ማድረግ አለባቸው። ሌጋል ኮንፈርሚቲ ፐብሊክ አድሚኒስትሬሽን must act with legal authority. Actions can be declared ultra virus by courts of violate the laws. high legal accountability ይሄ ፐብሊክ አድሚኒስትሬሽን high legal accountable ነው። must act with the legal authority በሌጋል አውቶሪቲ ህግ መሰረት ነው ተግባሮቶችን ፕራክቲሶችን አክቲቪቲውን የሚከናወነው ማለት ነው። ፕራይቬት አድሚኒስትሬሽን operates with the law but greater managerial directions discretions
ይሄ በፕራይቬት አድሚኒስትሬሽን በህግ ስር ሆኖ የሚተገበረው ነገር ግን ግሬተር ማናጀራል ዲስክሬሽን ነው የሚታይበት ወይም ደግሞ ማናጀሩ ነው የሚቆጣጠረው ከህጉ በላይ ማለት ነው። ኦልዞ ፐብሊክ አድሚኒስትሬሽን and private administration differs in their certain respects they share many similarities የተለያዩ ነገሮች ቢኖራቸውም ፐብሊክ and private administration ደግሞ ሼር የሚያደርጉ ሲሚላሪቲዎች አላቸው። ለምሳሌ similarities of managerial techniques so the managerial techniques are similar የማኔጀሪያል ወይም አስተዳደራዊ ቴክኒካቸው ተመሳሳይ ነው ይላል። skills of planning, organizing, coordinating, controlling and so on are essentially the same in both public and private administration ስለዚህ እነዚህ ስኪሎች ፕላን የማድረግ ኦርጋናይዝ የማድረግ ኮኦርዲኔት እና ኮንትሮል የማድረግ በሁለቱም በፕራይቬት እና በፐብሊክ አድሚኒስትሬሽን ተመሳሳይ ነው ይለናል። structural similarity በስትራክቸሩ ወይ ደግሞ ሄራርኪው both are organized on the basis of principles of hierarchy በሄራርኪው ተመሳሳይ ነው ይላል። thus they are the hierarchical structure operational similarity በተግባር ደግሞ both exhibit uniformity in accounting ኦፊስ ማኔጅመንት etc በዚህ በአካውንቲንግ በኦፊስ ማኔጅመንት ተመሳሳይ ዩኒፎርም የሆኑ ነገሮችን ኤግዚቢት ያደርጋሉ። mutual influence እርስ በእርስ ደግሞ ያላቸው ኢንፍሉዌንስ ደግሞ both are being influenced by the practice and standards of each other public sectors adopting private sector practice ለምሳሌ ኤግዛምፕል NPM ወይ ደግሞ ኒው ፐብሊክ ማኔጅመንት የሚባለው ፐብሊክ ሴክተሮች የፕራይቬት ሴክተሮችን ፕራክቲሶችን አዶፕት ያደረጉ ይገኛሉ። አሁን በሞደርን አብሶ ለምሳሌ የኢትዮ ቴሌኮም ከውጭ ድርጅቶች ጋር እንትን እንደሚለው ምናምን የተለያዩ አዶፕሽኖች አሉ። ፕራይቬት ሴክተር ፐርፎርሚንግ ፐብሊክ ፈንክሽንስ ሼር ሲሚላር ቻሌንጅሶችንም ሲሚላር የሆኑ ቻሌንጆችን ሼር ያደርጋሉ። both share similar challenges in the areas of organization, personnel management and finance. The similarities is further demonstrated by mutual exchange and rotation of personnel between public and private administration. ለምሳሌ ከመንግስት መስሪያ ቤት ወጥተው ወደ ግል መስሪያ ቤቶች ወደ ፕራይቬቶች የሚሄዱ ፐርሰናል ወይ ደግሞ ሰራተኞች አሉ። ሶ በዛ የተነሳ ቻሌንጅ ይደረጋሉ በሲሚላር የሆኑ ቻሌንጅ ይኖራቸዋል። So here is the debates about the public administration versus the private administration. So let's end about today's topic 1.1 the concept of foundations of public administration አይተናል። በቀጣይ ቪዲዮ ሌሎችን ኮንሰፕቶችን ቶፒኮችን የምናይ ይሆናል። እባካችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ እና እንዳልኳችሁ ኮሜንት አይረሳ። ምክንያቱም እናንተ መስጠቱኝ ኮሜንት ለቀጣይ የተሻለ ቪዲዮ ሰርቼ እንድቀርብ ያግዘኛልና ፕሊዝ ኮሜንት አድርጉ። መጥፎም ይሁን ጥሩ ብቻ እኔን የሚያስተምረኝና የሚረዳኝውን አመሰግናለሁ። መልካም ፈተና መልካም ጊዜ ይሁንላችሁ። ጌታ ሆይ